ዛሬ ቤት ለመግዛት ተጨንቃችሁ እየፈለጋችሁ ላላችሁ በርካታ የሚሸጡ የቤት አማራጮችን ይዤላችሁ መጥቻለሁ። እጅግ ሲበዛም ዘመናዊ ተደርገው የተሰሩ ቤትና ቦታዎችንም ጨምሬ ይዤ መጥቻለሁ። በለቡ ልዩ ቤት ዘመናዊ ቤት 250 ካሬ ሜትር ግራውንድ ፕላስ ቱ ፕላስ ቴራስ በሴሚሲ የአካባቢው ልዩና ሌግዠሪ ቤት ተደርጎ የተሰራ 250 ካሬ ሜትር በድርድር የሚሸጥ በተጨማሪም በሰሚት 350 ካሬ ሜትር በ35 ሚሊዮን ብር የሚሸጥ ቤት በተጨማሪም በአያት ዞን 3 አካባቢ ለሽያጭ የቀረቡ ከ75 ሚሊዮን ብር ጀምሮ ግራውንድ ፕላስ ቱ ልዩና ዘመናዊ ቤቶች በአስቸኳይ እንዲሸጡ ተፈልገው ገበያ ላይ የቀረቡ ቤቶችን ይዤላችሁ መጥቻለሁ። ወሳኝ ገዢዎች ነገ ዛሬ ሳትሉ እኔው ጋር ደውላችሁ መታችሁ ቤቶችን ማየት መጎብኘት ትችላላችሁ። ወደ መረጃው ሰላም ውድ የአዲሱ ተከታታዮች በውጭም በሀገር ውስጥ ያላችሁ መላው ኢትዮጵያን እንደምን አላችሁ? ዛሬ በአካባቢው ልዩ የተባለውን ዘመናዊ ቤት ለሽያጭ ይዤላችሁ መጥቻለሁ። ይህ የመጀመሪያው መረጃችን እንግዲህ የሚገኝበት አካባቢ 24 ሰዓት ጥበቃ ያለበት አስተማማኝ 100% የምትወዱት አካባቢ ላይ ተገንብቶ የሚገኝ ነው። ሴሚሲ አካባቢ ይገኛል። 250 ካሬ ሜትር የካርታ ስፋቱ ከፍታው ደግሞ ግራውንድ ፕላስቱ ሲሆን ግቢው በነፃነት 3 መኪኖችን እንዲያቆም ተደርጎ ተሰርቷል። እጅግ በጣም ዘመናዊ በሆነ መልኩ ታዲያ ይህ የምታዩት እንግዲህ ሳሎኑ ሲሆን እጅግ በጣም ደስ የሚል ኢንቴሪየር ዲዛይኖችን በመጠቀም ቤቱ ሙሉ በሙሉ ደግሞ በጣም ዘመናዊ የሆኑ የመብራት ሲስተሞችንም በምታዩት መልኩ እንግዲህ ተጠቅመው ሳሎኑ እጅግ በጣም ሰፊ ነው። ኦፕን ኪችን አለው። የተፈጥሮ ብርሃን ከተለያዩ አቅጣጫ በቂ በሆነ መልኩ እንዲያገኙ ታስቦ ተሰርቷል። ስለዚህ ሰፊ ሳሎን ያለው ሲሆን በውስጡ ደግሞ በርካታ መኝታ ክፍሎች የራሳቸው የሆነ የውስጥ ሻወር ቤት ያላቸው ቁምሳጥን በሚገባና በጥራት የተገጠመ ሲሆን ይህ የምታዩት የቤቱ ትልቁ መኝታ ክፍል ነው። በጣም ዘመናዊ በጣም ቆንጆ ተደርጎ የተሰራ ሲሆን መልበሻ ክፍሉ በጣም ሰፊ ነው። እንዲሁም ጃኩዚ በዘመናዊ መልኩ ተገጥሞ ይገኛል። እንደምታዩት እንግዲህ ፊት ለፊት መልበሻ ክፍሉ ሲሆን ጥሩ የተፈጥሮ ብርሃንም እንዲያገኝ ታስቦ ነው የተሰራው። እንግዲህ አድማጭ ተመልካቾቻችን ለማንኛውም ዘመናዊ ቤት የምትፈልጉ ከሆነ ይህን ቤት ሳታዩት ሌላ ቤት እንዳትገዙ። በውጭም በሀገር ውስጥ ያላችሁ ቤት ፈላጊዎች እንግዲህ በተለይ ትክክለኛ ገዥ ከሆናችሁ ሻጩም በትክክል ተደራድሮ መሸጥ ይፈልጋል። ስለዚህ ገዥ ነን ያላችሁ ሰዎች እንግዲህ መታችሁ እዩትና አካባቢውንም ቤቱን በሚገባ ከጎበኛችሁ በኋላ ቀጥታ ከሻጩ ጋር መገናኘት ትችላላችሁ ማለት ነው። ደረጃው የተጠቀማቸው እጅግ በጣም ውድ የሚባሉ ማቴሪያሎች ተጠቅሟል። እንደ ጋላክሲ እንዲሁም ሃንድሪሉ በጣም ልዩ በሆነ መልኩ ይህ የምታዩት እንግዲህ በጣም ዘመናዊ ተደርጎ የተሰራ ነው። ሳውና ባዝ እስቲም ነው። ለምሳሌ መኝታ ክፍሎች ደግሞ በዚህ በምታዩቸው መልኩ በጣም ቆንጆ ተደርገው ተሰርተው ነው የሚገኙት። በአብዛኛው እንግዲህ እዚህ ቤት ላይ ያየሁት ነገር እስካሁን በቤቶች ላይ የማታዩትን የፊኒሽንግ ማቴሪያል ተጠቅሟል። ልዩ የሆኑ ፓርቲሽኖችን ዲዛይኖችን ተጠቅሞ ነው የሚገኘው። እንዲሁም በርካታ መኝታ ክፍሎችን ከበቂ ሁኔታ ጋር ተዘጋጅቷል ማለት ነው። ይህ ቤት ታዲያ በውስጡ ወደ 8 የሚጠጉ መኝታ ክፍሎችን፣ አንድ ሰፊ ሳሎን እንዲሁም 2 ኪችንን ይዞ ለሽያጭ ቀርቦ ነው የሚገኘው። እንግዲህ ከሞላ ጎደል የተወሰኑ የቤቱን ክፍሎች ነው ያስጎበኘዋችሁ። በአብዛኛው ግን ይህን ቤት የትም አካባቢ ተገንብቶ የማታገኙት ሁኔታ ነው ያለው። ልዩና ዘመናዊ ሲሆን እንግዲህ ግራውንድ ፕላስቱ እጅግ ሰላማዊ የሆነ የመኖሪያ መንደር ላይ ተገንብቶ ነው የሚገኘው። ከዋና አስፓልትን በ100 ሜትር እርቀት ላይ ይገኛል። ጥሩ እይታንም ተመሳሳይ የቤት አይነቶችንም የምታገኙበት አካባቢው ምንም አይነት የኮንስትራክሽን ሳይት አይደለም። ምክንያቱም ቤቶች አልቀው መሰረተ ልማት፣ መንገድ፣ መብራት፣ ውሃ ሁሉም ነገር 100% ተሟልቶበት የሚገኝ አካባቢ ነው። ነባር ፋይል ዲጂታል ካርታ ሲሆን ይህን ቤት በባንክን በካሽ መንገዛለን የምትሉ ካላችሁ 95 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦ ነው የሚገኘው። አማራጭ ቤቶችም ሌሎች ማለት ነው አሉ በተመሳሳይ የካሬ መጠን እንዲሁም በ5 ካሬ ሜትርና ከዛ በላይም ከዛ ውጭ ደግሞ እናንተም የምትፈልጉትን የቤት አይነት ይህን ቤት ስትጎበኙ ማየት ትችላላችሁ ማለት ነው። ትክክለኛ ወሳኝ ቤት ፈላጊ ከሆናችሁ ብቻ ይህን ቤት መታችሁ አይታችሁ ቀጥታ ከሻጩ ጋር መገናኘት ትችላላችሁ። ለመሸጥ ያሰባችሁ ገና የራሳችሁን ቤት ማለት ነው። ከዛ ውጭ ደግሞ በትክክል እንግዲህ አሁን ገዥ ያልሆናችሁ ሰዎች ጊዜያችሁን ሳታባክኑ ባላችሁበት ሆናችሁ ሙሉ መረጃዎችን እንሰጣችኋለን። ወደ ሌላኛው መረጃ ልውሰዳችሁ።
በዛሬው ዕለት በሁለተኛ ደረጃ ለሽያጭ ያመጣሁላችሁ ቤት እንግዲህ ለቡ ማለት ለመሀል ከተማ ለማንኛውም የመንግስት ሆነ የግል መስሪያ ቤቶች እጅግ በጣም ወሳኝ አካባቢ ላይ ነው የሚገኘው። ለትራንስፖርት እጅግ በጣም ምርጥ አካባቢ ነው። እንዲሁም ለመኖሪያነት እንግዲህ አካባቢው መብራት፣ ውሃ እንዲሁም ነዋሪው እጅግ በጣም ደስ የሚል ነዋሪ ያለበት አካባቢ ነው። ሱቆች፣ የተለያዩ ባንኮች፣ ሞኔድ መደብሮችም በቅርብ ርቀት በማይረብሹ መልኩ የሚገኙበት አካባቢ እንግዲህ ይህ የምታዩት ቤት ለሽያጭ ቀርቦ ነው የሚገኝበት አካባቢ ኮምፓውንድ ውስጥ የሆነ እንግዲህ አካባቢው ውስጥ ለውስጥ መንገዳቸው በአስፓልት የተሰራ እጅግ ልዩ ሰፈር ሲሆን 250 ካሬ ሜትር በይዞታ 400 የሆነ ነው። እንግዲህ ካርታ ላይ 250 ነው። ዲጂታል ካርታ ሲሆን እጅግ በጣም ደስ የሚሉ በቂ የተፈጥሮ ብርሃን እንዲያገኙ ታስበውም የተሰሩ በርካታ መኝታ ክፍሎችን የያዘ ሲሆን ግቢው ቢያንስ እስከ 6 መኪኖችን ማቆም የሚችል የጥበቃ ቤትን ጨምሮ እንግዲህ በርካታ ጉዳዮችን ግቢ ላይ ይዟል። ይህን የመሰለ መልካም እይታ ያለው ደግሞ ቴራስ አለው ማለት ነው። ስለዚህ ውድ ኢትዮጵያውያን በውጭም በሀገር ውስጥ የምትገኙ ቤት ፈላጊ ቤት ሻጭ እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ለቡ ላይ ዘመናዊ ቤት የምትፈልጉ ካላችሁ ዋጋውን በ90 ሚሊዮን ብር ድርድር አለው ተብሎ ለሽያጭ ቀርቦ ይገኛል። እንግዲህ ይህም ቤት በጣም ዘመናዊ ቤት ነው። መታችሁ እዩት። ብትኖርበት ብታከራዩበት ተመራጭ የሆነ አካባቢ ነው። አማራጮች በእርግጥ አሉ። ነገር ግን እንደዚህ አይነት ዘመናዊ ቤቶች አይደሉም። እንግዲህ ብዙ ቤቶች የተሸጡበት አካባቢ ነው ለቡ። ስለዚህ ይህን ቤት ፋይሉም ቆንጆ ነው። ትክክለኛ ወሳኝ ገዥ ከሆናችሁ ብቻ ደውላችሁ መምጣት ትችላላችሁ። በሶስተኛ ደረጃ ለሽያጭ የቀረበው ይህ የምታዩት ቤት አለ። አሁንም አልተሸጠም። እንግዲህ ከአሁን በፊት አቅርቤላችሁ ነበረ። ታዲያ ይህ ቤት እንግዲህ ሰፊ ግቢ አለው። በእርግጥ ወደፊት ትልቅ ቤትን ይሰራል ተብሎ የታሰበ ጥግ ላይ ሰርቪስ ብቻ ነው ተገንብቶ የሚገኘው። ታዲያ ሰርቪሱ 2 መኝታ ቤት፣ 1 ሳሎን፣ 1 ኪችን እንዲሁም 1 መታጠቢያ ክፍልን ውስጥ ላይ እንዲሁም ውጭ ላይ አነስተኛ መታጠቢያ ክፍልን ይዞ ነው ለሽያጭ ቀርቦ የሚገኘው። ደስ የሚል ግሪነሪያ እንዲሁም በጣም ደስ የሚል ከፍታና አቀማመጡ ወደ ምስራቅ ወደ ጠዋት ፀሐይ የሆነ ሲሆን ይህን ቤተሰብ ምናልባት ብዙ የሌለባችሁ ካላችሁ እጅግ በጣም ደስ የሚል ህይወትን ማሳለፍ የምትፈልጉ ቆንጆ ቤት ነው። በ35 ሚሊዮን ብር ነው ለሽያጭ ቀርቦ የሚገኘው። ሰሚት አካባቢ ይገኛል። አትሌቶች መንደር መታችሁ እዩት። ነባር ፋይል ዲጂታል ካርታ ነው። ውስን ድርድር አለው። ወደ ሌላኛው መረጃ ስወስዳችሁ እንግዲህ ምናልባት ሌላኛው መረጃችን የሚሸጥ ቤት እንፈልጋለን። ሰሞኑን በርካታ በአዲስ አበባ ውስጥ የሚሸጡ ቤቶችን እንፈልጋለን። እንግዲህ ማንኛውም ማለት ነው። አፓርትመንት ሊሆን ይችላል፣ መሬት የያዘ ቪላ ቤት እንዲሁም ግራውንድ ፕላስ 1 ጀምሮ ማንኛውንም የካሬ አይነት ያላችሁ ግለሰቦች ካላችሁ እንግዲህ አዲስ አበባ ውስጥ የሆነ በተለይ በቦሌ ቡልቡላ በመገናኛና ሴሚሲ አካባቢ በተጨማሪም በለቡ አካባቢ የሚሸጡ ቤቶች የሉንም። እንግዲህ ውስን ቤቶች ናቸው ያሉት። ትክክለኛ ገዢዎች እጃችን ላይ ይገኛሉ። ቤት እንግዲህ መሸጥ የምትፈልጉ የመረጃ የደረሳችሁ ሁሉ ባካችሁ የሚሸጥ ቤት ካላችሁ አድርሱን። በአስቸኳይ እንዲሁም በፍጥነት እንሸጥላችኋለን። ሌላኛውና ተጨማሪ መረጃችን ደግሞ በአስቸኳይ እጅግ በፍጥነት ለሽያጭ የቀረበ አንድ ቤት እንግዲህ እጃችን ላይ ገብቷል። ይህ ቤት የሚገኘው ቦሌ ለኤርፖርት በቅርብ ርቀት የሚገኝ ነው። ታዲያ ይህን ቤት እንግዲህ ከቦሌ ብራስ በቅርብ ርቀት ታገኙታላችሁ ማለት ነው። እንግዲህ ይህን ቤት በ500 ካሬ ሜትር ላይ ግራውንድ ፕላስቱ ገንብተውላችኋል። አሁን 300 ሺህ ብር ተከራይቶ ነው የሚገኘው። በ120 ሚሊዮን ብር ጥሪ ተብሎ ለሽያጭ ይቀርቧል። ወሳኝ ትክክለኛ ገዥ ካለ እንደራደራለን፣ ዋጋም እንቀንሳለን ብለዋል። አሁን ተከራይቶ ነው የሚገኘው እንግዲህ በወር 300 ሺህ ብር ማለት ነው። ሌላኛው መረጃችን የምታዩት ቤት ደግሞ እጅግ በጣም ደስ የሚል ጽድት ያለ ሳይት ላይ እንደምታዩት እንግዲህ የውስጥ ለውስጥ መንገድ ሳይቀር በአስፋልት የተሰራ 500 ካሬ ሜትር ነው። ግራውንድ ፕላስቱ ያልተኖረበት ዘመናዊ ቤት በአያት ዞን 3 ላይ የምትፈልጉ ካላችሁ በ95 ሚሊዮን ብር ጥሪ ተብሎ ለሽያጭ ይቀርባል። ዋና ቤቱ 8 መኝታ ቤት፣ 2 ሳሎን እንዲሁም 2 ኪችንና ሰርቪሱ ደግሞ 4 ሰርቪሶች እንዲሁም 1 ሌላ ተጨማሪ እንደ ስቶር እንዲሁም የውጭ ሻወር ሽንት ቤትን አሟልቶ ነባር ፋይልና ዲጂታል ካርታ ነው። ወሳኝ ትክክለኛ ገዢዎች ከሆናችሁ ይህንንም ቤት በጥሩ ዋጋ ትገዙታላችሁ።
ሌላም አማራጭ ግራውንድ ፕላስ 2 በፍጥነት እንዲሸጥ የተፈለጋለ ሙሉ መረጃውን እናቀርብላችኋለን። ሰሞኑን ታዲያ እሱን ቤት በ75 ሚሊዮን ብርም ለሽያጭ ቀርቧል። አያት ዞን 3 ላይ ይገኛል። የመረጃ የደረሳችሁ ሁሉ ትክክለኛ ቤት ፈላጊ ሆናችሁ እየመጣችሁ መጎብኘትና ማየት ትችላላችሁ። የዕለቱ መረጃ በዚህ ጨረስኩ። መልካም ጊዜ